አማላጅነት ለመጀመሪያ ጊዜ የተገለጠው በስላሴ ቃል ነው። በማን ቃል? ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ አዳምን ከፈጠሩ በኋላ ስላሴ ምን አሉ? ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸው ረዳትን እንፍጠርለት አሉ። ምን እንፍጠርለት? ረዳት እንፍጠርለት ብለው ከአዳም አካል ከአዳም ጎን ሔዋንን ፈጠሩ። ሊቃውንት ሲተረጉሙ ምን አሉ? ሔዋን እንዴት ረዳት ትባላለች? ለአዳም እንዴት ረዳት ትባላለች? እንደውም አካለ ከይሲን ማደሪያ ልሳነ ከይሲን መናገሪያ ላደረገው ለዲያብሎስ ቃል ተገዝታ ባሏንም እሷን በልታ ዕፀ በለስን አብልታ እሷን በልታ የሞት ምክንያት ሆነዋለች። ስለዚህ አዳምን ከልጅ ልጆቹ ጋር በምልጃዋ በእናትነቷ በቃል ኪዳኗ ምትረዳው ማናት? እመቤታችን ናት። ስለዚህ ስላሴ ረዳትን እንፍጠርለት ብለው ድንግል ማርያምን ሰጥተውናል። ደስ ይበላቸው፣ ረዳታችን ናት። ረዳይተ ትሰመይ አለ ሊቁ ቅድስት ድንግል ለአዳም ወለደቂቁ ሔዋን እሰይ ረዳቶ አላ ዳይሞ አሳተቶ ወበሰባቱ ዓመት እንገነተ ተላው ጻቶ ማርያም እሰ ረዳይተ ኮነቶ በደመ ወልዳ ዘተሳየተቶ ወስተ ገነት አባቶ ረዳትን የተባለች አዳምን ከልጅ ልጆቹ ጋር በከበረ ደሙ ፈሳሽነት ወደ ገነት የሚያገባ ክርስቶስን የወለደች ድንግል ማርያም እንጂ ሔዋንም ረዳት አትባልም። እንኳን ረዳት ልትባል ምንድና ኮነቶ ቀታሊተ ገዳዩን ሆነችው በማለት ረዳት የተባለች ማናት? ንገሩ ማናት? ስለዚህ የድንግል ማርያም ምልጃ የድንግል ማርያም ቃል ኪዳን በስላሴ ተነገረ። በኋላ በኖህ መርከብ ተገለጠ። ኖህ 3 ክፍል ያላት መርከብ ሰራ። ከንፍር ውሃ እሱም ተረፈ፣ ቤተሰቡን አተረፈ። መርከቧ ውስጥ ያልገቡት ሁሉ በንፍር ውሃ ተቀቅለው ምን ሆኑ? ጠፉ። ያቺ መርከብ ድንግል ማርያም ናት። 3 ክፍል እንዳላት ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና አላት። ማኅደረ ስሉስ ቅዱስ ናት። ውስጡ መርከቡ አጠቃላይ የምልጃዋ የቃል ኪዳኗ ምሳሌ ነው። ወደ መርከቧ የገቡ እንደተረፉ ዛሬም ከስቃየ ገሃነም በእመቤታችን ምልጃ በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና በከበረችው በሶስት ወገን ክብርን ባገኘችው የሶስቱ የሥላሴ ማደሪያ በሆነችው በድንግል ማርያም ምልጃ ውስጥ የተጠለሉ ሁሉ በጽላሎተ ረድኤቷ ውስጥ ያሉ ሁሉ ከስቃየ ሲኦል ይጠበቃሉ። ከመርከቧ ውጭ ያሉት ሁሉ ተቀቅለው እንደጠፉ በድንግል ማርያም ምልጃ ቃል ኪዳን የማያምኑ ሁሉ እድል ፈንታቸው ወደ ሲኦል ነውና መርከቧ ውስጥ ያስገባን አምላክ ክብር ምስጋና ለስሙ ይሁን። ታጭሮ ዘፍጥረት 28 ላይ አባታችን ያዕቆብ ተኝቶ ሳለ የወርቅ መሰላል ከምድር እስከ ሰማይ ተተክላ የወርቅ ዙፋን ተነጽፎ ንጉሥ እግዚአብሔርን ተመለከተ። ይቺ ምንድናት አለ? የሰማይ ደጅ ናት አለ። ያቺ ሰዋስው ማናት? ወርቁ ንጽሕናዋ ነው። ዙፋን ማኅፀኗ ነው። ንጉሥ ኢየሱስ ክርስቶስ ነው። መላእክት ሲወጡባት ሲወርዱባት እንደነበረ አምላክ ሰው ሆኗልና በእሷ ምክንያት ጸሎታችን ሁሉ ወዴት ያደርጋል? ወደ እግዚአብሔር ያደርጋል። እቺ አለ የምን ደጅ ናት? የሰማይ ደጅ ናት አለ። ሊቁ ሲተረጉም ምን አለ? በደጅ በኩል ገብቶ ንጉሱን ማግኘት ይቻላል። በደጁ በኩል ሳይገቡ ንጉሱን ማግኘት አይቻልም። ዛሬም ያዕቆብ የሰማይ ደጅ ባላት በድንግል ማርያም ምልጃ በኩል ወደ ንጉሥ ኢየሱስ ክርስቶስ እንቀርባለን አለ። ደስ ይበላችሁ። በበሯ ሳይገቡ ንጉሱን ማግኘት አይቻልም። ስለዚህ አባታችን ሙሴ ጽላት አላት። ቃል ኪዳኗ ነው። ያቺ የሙሴ ጽላት 4 ማዕዘን እንዳላት በአራቱ ማዕዘን ሰዓሊ ለነ ቅድስት ሳይላት የሚውል የለም። ያቺ 10 ቃላት እንደተጻፈባት ድንግልን ማኅደረ ቃለ አብ ናት። 10 ቃላት የጠበቀ ከቸነፈር ከመቅሰፍት እንደሚጠበቅ ዛሬም በአማናዊ ጽላት በድንግል ማርያም ምልጃ ቃል ኪዳን ያለ ሁሉ ከመከራ ሥጋ ከመከራ ነፍስ ይጠበቃልና ገብርኤል ተገልጦ ማርያም አለ በእግዚአብሔር ፊት ምን አግኝተሻል? ባለሟልነትን አግኝተሻል አለ። ምልጃ ቀላል ነው። ወላዲተ አምላክ ተብላለች። ክብር ይግባት እናታችን። ለዚህ ነው ወይንኪ ያልቦሙ ልጄ ምን የላቸው? ወይን የላቸው። ውሃ ወደ ምን ተለወጠ? ወደ ወይን ተለወጠ፣ አከተመ። ዛሬም ሕይወታቸው ያልጣፈጠላቸው ሰዎች ሁሉ ውሃውን ወደ ወይን እንደምታስለውጥ ድንግልን ይጥሩ። የመጨረሻ ጥቅስ አብረን እንበል። ሰው በሉ እስቲ። እናታችን ጽዮን ይላል። ወብእሲ ተወልደ በውስቴታ ዳዊት ነው። እቺ የመጨረሻ ጥቅስ እንዳትረሱ። ሰው እናታችን ጽዮን ይላል። ከሷም ሰው ተወለደ አለ። ፍጹም ሰው ክርስቶስ ተወለደ ማለቱ ነው። ልብ አድርጎ ሰው ምን ይላል?
በአንድ ላይ ሰው ምን ይላል? ጥሩ። እናታችን ጽዮን የሚለው ማን ነው? በቃ ድንግል ማርያምን ጽዮን አምባዬ፣ አማላጄ፣ እናቴ ለማለት ሰው መሆን ያስፈልጋል። እንቁራሪት ከሆንክ አትላትም፣ አይጥ ከሆንክ አትላትም፣ ከርከሮዎች አይሏትም፣ አሳማዎች አይሏትም፣ ጅቦች አይሏትም፣ ጥንቸሎች አይሏትም። ድንግል ማርያምን ጽዮን አማላጅ የሚሉ ሰዎች ብቻ ናቸው። ሰዎች ነው ደስ ይበላቸው። ስለ እመቤታችን ስለ ቅድስት ድንግል ማርያም እናንተ እመቤታችን ታማልዳለች ወይ ብላችሁ ከጠየቃችሁ ማፈሪያ ትሆናላችሁ። ምክንያቱም አይጠየቅም። እኔ ራሴ አማልዳለሁ አላማልድም? አማልዳለሁ አይደል? ቅዳሴ ስቀድስ ህዝቡን ማራቸው ዲያቆን አያማልድም? ማሮም ጊዜው ተሳሎም ለሊቃነ ጳጳሳት ጳጳሳት ኤጲስቆጶሳት ቀሳውስት ዲያቆናት ወኩሎም ሕዝበ ክርስቲያን አቤቱ ጳጳሳት ንጉስ ህዝቡን ሁሉ ማራቸው አላለም? አንኳኩ ይከፈትላችኋል አላለም? ፈልጉ ታገኛላችሁ አላለም? ይሄ ለድንግል ማርያም ፈጽሞ አይነገርም። ማማለድ የሚባል ነገር ማለት ነው። ፈጽሞ ማማለድ የሚባል ነገር ማማለድማ እናንተ ራሱ ለኔ መማለድ ትችላላችሁ። አሁን አንድ በዝሙት የሚኖር ሰው ለሌላ ሰው ማማለድ ይችላል። የፍቅር አምላክ ሆይ እኔ በደለኛ ነኝ ወንድሜ ነገሬን ጠብቀው ቢል ያማልዳል። ማማለድ ለድንግል ማርያም ይውላችሁ ያማለዱ ብዙዎች አሉ። እግዚአብሔርን የወለዱ ግን የለም። እግዚአብሔርን ያወቁ አሉ ታምረው ያቅማቸው። እግዚአብሔርን የወለዱ ግን የለም። እግዚአብሔርን መውለድ ደኮ ይገርማል። ከነገር ሁሉ በላይ እግዚአብሔርን መውለዷ ይደንቃል። እግዚአብሔርን የወለደች እግዚአብሔርን መለመን ይነሳታል። እንዲሁ ይገርማል እኮ እስመ ገብረ ሊተ ኃይለ አብያተ ለእኔ ታላላቅ ነገርን አድርጓልና። ምንድን ነገርን? አቤት ለእግዚአብሔር እናት ስትሆን ያልከበዳት ለሰው እናት መሆን ይከብዳታል? ምንድን ነው ይሄ? ቁም ነገር ተደርጎ ራሱ አይነገርም። ምልጃ ተብሎ ማለት ነው። ስለዚህ እመቤታችን ምንድን ያለ ቅዱስ ገብርኤል ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ያለው ምንድን ነው የሚለው? እስመ ረከብኪ ሞገሰ በኀበ እግዚአብሔር በእግዚአብሔር ዘንድ ምን አግኝተሻልና? ምንድን እንደገና በምን ሞገስን ባለሟልነትን። እስኪ ባለሟልነትን ነው። የምን ባለሟልነት? አሁን መላእክት ሲቆሙ ምንድን ነው? መልእክተኞችህ ነን ብለው ይቆማሉ። ነቢያት ሲቆሙ ትንቢት እኮ ተናግረንልሃል። ሐዋርያት ደግሞ ሲቆሙ ሰብከንልሃል እኮ ማር እንጂ ሕዝቡን። ሰማዕታት ሲቆሙ በስም እኮ ደማችን አፍሰናል። መነኮሳት ሲቆሙ መንነናል እኮ አንተን ብለን። እሷ ግን ስትቆም እናትህ ነኝ ብላ ነው የምትቆም። እመቤታችን ያለመነችልን ማን ሊለምንልን ነው? በእውነቱ እንዲህ በእውነቱ ለኪ ይደሉ ዘእምኩሎሙ ቅዱሳን ተሳሃሊ ለነ ኦ ምልዕተ ጸጋ። ምልዕተ ጸጋ ምልዕተ ክብር ድንግል ማርያም ሆይ ከቅዱሳን ሁሉ ይልቅ አንቺ ልትለምኝልኝ ይገባል። ሊቃነ ጳጳሳት ይለምኑልሃል ትይኝ እንደሆነ አንቺ ከሊቃነ ጳጳሳቱ ትበልጫለሽ። ነቢያት ይለምኑልሃል ትይኝ እንደሆነ ከነቢያትም ትበልጫለሽ። ስለዚህ እመቤታችን ቅድስት ድንግል ማርያም ባለሟልነቷ የእናትነት ነው። ስሟ በእግዚአብሔር ዘንድ የሰለጠነ ነው። በምን የሰለጠነ ነው? በምንነት የሰለጠነ ነው። በእናትነት የሰለጠነ ነው ማለት ነው። በፊቱ ስትቆም ተመልከቱ፣ የሌሎችን ሁሉ ምስጋና ይዞ የመቆም ኃይል ያለው ስም ተሸክማለች። እግዚአብሔርን ለመሸከም ያልከበደው ስሟ የኔን ልመና ለመሸከም አይከብደው። ማወቅ የሚገባችሁ እሱ ነው። የዓለሙን ሁሉ ጸሎት ይዛ በእግዚአብሔር ፊት የመቆም ኃይል የተሰጣት እናታችን ቅድስት ድንግል ማርያም ነው እና ለዚህ አባ ጊዮርጊስ ዘጋስጫ ምን ይላል? ለመኮነ ሰማይ መድሄ ወምድርኒ ማይረጸ እመኒ ተጣበቁ ለሐሪጾቴ ምንተ እንከ ይረስዩኒ ለማንቲ ምስሌ። ድንግል ማርያም ሰማይ መድ ቢሆን ምድር ወፍጮ ብትሆን መካከል ላይ አጣብቀው ቢፈጩ አንቺ ከኔ ጋር ከሆንሽ ምን እሆናለሁ ይላል። በእውነት ምን እንሆናለን? ምንም አንሆንም። የሰማይ መስኮት ተከፍቶ የማይበል ውሃ ቢፈስ ምድርም የፈላ ውሃ ብታፈልቅ አንቺ ከኔ ጋር ከሆንሽ ምን እሆናለሁ? ለምን መርከብ እንሆናለንና ማለት ነው። ስለዚህ ድንግል ማርያም እመቤታችን ባመሰገን ጊዜ እንዲሁ አባ ጊዮርጊስ ያነሳውን ሐሳብ ልንገራችሁ። ማርያም ትዝ ስትለን እንዲሁ ማን ትዝ ይለን አይደል? ማን ይታስባል? እስኪ ንገሩኝ። አሁን ሶበት ሄለ ማርያም መኑ ሄለ ይላል። ይሁዳ አርጋ ነው ማርያም ስትታሰብ ማን ይታሰባል?
እስቲ አሁን እመቤታችን ስናስባት ደራሲ ናት ብለን ነው? ጸሐፊ ናት ብለን ነው? ምንድን ናት ብለን ነው? የአምላክ እናት በሉ እንጂ። ስለዚህ ድንግል ማርያም የሚለውን ስም ሳስብ ማን ይመጣል? ወልድ በሉ እንጂ። ወልድ ሲመጣ የእሱ አባት ማን ነው? አብ በሉ እንጂ። የአብና የወልድ ሕይወታቸው ማን ነው? ስለዚህ ማርያምን ማሰብ ሥላሴን ማሰብ ነው ማለት ነው። ማርያምን መዘንጋት ሥላሴ መዘንጋት ነው። ስለዚህ ድንግል ማርያም ሁለንተናችን ናት። ያለ ድንግል ማርያም ማለት ነው፣ ያለ ድንግል ማርያም ድነትን ቀርቶ ሃይማኖትን ማሰብ አይችልም። ሃይማኖት ራሱ የተገለጠው በሷ ነው። እግዚአብሔርን ያወቅነው በሷ ነው። ከሰማየ ሰማያት ወረደ ማለት እኮ ወሶበ ተሰምዖ እንዘይብል ወረደ እምሰማይ ኢይምሰልከ ዘኀደጎ ለሰማይ ወረደ ውስተ ምድር። ወሶበ ሰማይ እኮ እንዘይብል ዐርገ ውስተ ሰማይ ኢይምሰልከ ዘኀደጋ ለምድር ወዐርገ ውስተ ሰማያት ይላል አባ ጊዮርጊስ በመጽሐፈ ምስጢር። ከሰማይ ወረደ ሲባል ሰማይን ጥሎት መጣ እንዳይመስል፣ ወደ ሰማይ አረገ ሲባል ምድርን ጥሎት ይሄድ እንዳይመስል። ከሰማይ ወረደ የተባሉት ሰባቱ ክብሮቹ ናቸው። ምልአቱ፣ ስፋቱ፣ ርቀቱ፣ እበዩ፣ ክብሩ፣ ልዕልናው እነዚህን ሰውሮ የተገለጠባት በእሷ ነው። እግዚአብሔርን በመጠናችን ለማየት የበቃንባት መስታወት እሷ ናት። ያለ ድንግል ማርያም እንኳንስ መዳናችን ሃይማኖታችን እንኳን ማሰብ አንችልም። ስለዚህ ድንግል ማርያም ሁለንተናችን ናት።